እንግዲህ ሩታዬ ቤተሰብ ሩታ ወደ ቡታጀራ መሄድ እንዳለባት እህቷ ተናገረች። እንግዲህ አንቺ ወደ ቤተሰብ መሄድ አለብሽ፣ ምክንያቱም ከአብርሽ አይን መራቅ አለብሽ። ይህ ደስታም ተብዬው እዚህ የመጣ ህይወታችሁ ላይ የገባ ከሚበጠብጥ ለተወሰነ ጊዜ ከዚህ መራቅ አለብሽ እያለቻት ነው። እንግዲህ ጨምጨምታ የተሰማ ወሬ ያለ አብርሽ ልጁን ደብቆ ሊወስድ ነው። ስለዚህ ከዚህ መራቅ አለብሽ፣ ምክንያቱም ልጁን ግን መውሰድ አይችልም። ይሄ የማይሆን ነገር ነው። ልጅ እንግዲህ ሩታዬም አንድ ልጅ እስከ 5 ዓመቱ ድረስ በህግም ብንሄድ በህግ ደረጃም ከእናቱ ጋር መኖር እንዳለበት ነው የሚወሰነው። ስለዚህ ልጁን መውሰድ አይችልም ብላለች። እንግዲህ የሩታ መሄድ ይሄ ማይታስብ ነው። ልጁን ደብቆ ይወስዳል ምናምን የሚለው ወሬ እዛው ይቅርና፣ ግን አንቺ ቢያንስ አብርሽ ልጁ እንዲናፍቀው ልጁ ሲናፍቀው ወደ ራሱ እንዲመለስ ጊዜ ስለሚያስፈልገው አንቺ ወደ ቤተሰብ መሄድ አለብሽ ብላታለች። እንግዲህ ሩታዬም በሀሳቧ ተስማምታለች ማለት ነው። እንግዲህ ኤዱ ቻናል ላይ ነው የተለቀቀው። እንግዲህ አብርሽም ትናንትና እንግዲህ ጥሪ ወረቀት ሰጥቶታል ማለት ነው። ደስታ የጥሪ ወረቀት ሰጥቶታል። እንግዲህ አንተ ነህ ያስደበደብከኝ፣ እንዳስደበደባችሁኝ ደርሼበት አለው። ስለዚህ እናንተ ስላስደበደባችሁኝ ይሄ የፖሊስ ጥሪ ወረቀት ነው፣ ፍርድ ቤት ላይ እዛ እንገናኝ ብሎ እንግዲህ አስፈራርቶታል ማለት ነው። አብርሽ እንግዲህ እየቀለደበት ነበር፣ እያላገጠበት ነበር። ምክንያቱም ያ ነገር እሱ እንዳላደረገው ስለሚያውቅ ነው። በጣም እየሳቀበትና እያላገጠበት ነበረ ማለት ነው። እና የምር ግን በጣም ያሳዝናል። የሩታና የአብርሽ ህይወት እንደዚህ ምስቅልቅልቅልቅልቅል መውጣቱ በጣም የሚያሳዝን ነገር ነው። በጣም ያሳዝናል። እንዲህ መሆን አልነበረበትም። ዞሮ ዞሮ ግን ያው ጊዜ ይፈታዋል እንጂ ይቆያል እንጂ አብረው መሆናቸው አይቀርም። እንግዲህ ሩታም እኔም ወደ ቡታጀራ መሄድ አለባት፣ ወደ ቤተሰብ መሄድ አለባት ብዬ ነው ማስበው። ምክንያቱም ሁለታቸውም ጊዜ ስለሚያስፈልጋቸው፣ ሁለታቸውም የሚያስቡበት ጊዜ ያስፈልጋቸዋል። ራሳቸውን የሚያዩበት ቆም ብለው ለብቻቸው ሆነው ራሳቸውን የሚያዩበት። ምክንያቱም አሁን ቢለያዩም ከሁለቱም ወገን ከስራቸው ሆነው ራሳቸውን እንዳይጠይቁ፣ ራሳቸውን እንዳያወሩ፣ ለራሳቸው ጊዜ የሚሰጡበት ጊዜ ስላላገኙ ሁለቱም በቃ ከሰው ጋር እንትን እያሉ ስለሆነ ለራሳቸው ጊዜ ስለሚያስፈልጋቸው ያው እንግዲህ አብርሽ እንግዲህ ያቺ ውሽማ ተብዬው እንግዲህ ከስርስሩ መጥፋት አልቻለችም። እንግዲህ ምንም ማድረግ አይቻልም። እንዴትም ከሷ ስር መውጣት እንደሚችል አላቅም። ሩታ ግን ወደ ቤተሰቡ መሄዷ ጥሩ ሀሳብ ነው። ሄዱ ያመጣችው ሀሳብ ጥሩ ሀሳብ ነው ብዬ ነው የምለው እኔ ማለት ነው። ምክንያቱም እሷም እዚህ ብቻዋ ሆና እንትን ከምትል እዛ ከቤተሰብ ጋር ብትሆን የተሻለ ጊዜ ይኖራታል ብዬ አስባለሁኝ ማለት ነው። እንግዲህ የሚሆነውን የምናይ ይሆናል ማለት ነው።